ገንዘብና እድሜን አጣጥሙ። የገንዘብ ነፃነት አምዶች ከተሰኘው የዶክተር ኢዮብ ማሞ መጽሐፍ የተወሰደ። የእድሜና የገንዘብን ግንኙነት አስመልክቶ ሁለት አይነት ጽንፎች አሉ። አንደኛው ለማሰብ ያለመፈለግ ጽንፍ ነው። ወደዚህ ጽንፍ የሚያደሉ ሰዎች ስለ እድሜያቸው ማሰብ አይፈልጉም። ስለሆነም ከእድሜያቸው አንጻር ተነስተው የሚያደርጉት የገንዘብ ዝግጅትም ሆነ እቅድ አይኖራቸውም። ሁለተኛው ስለ እድሜ የመጨነቅ ጽንፍ ነው። በዚህ ጽንፍ ጥግ ያሉ ሰዎች ስለሌላ ነገር ማሰብ እስከማይችሉ ድረስ ስለ እድሜያቸው ሲያስቡና ሲጨናነቁ ይታያሉ። እነዚህን ሁለቱን ጽንፎች ሚዛናዊ በማድረግ ስለ ገንዘብ የሚኖረን ማንኛውም እቅድ የእድሜ ደረጃችንን ያገናዘበ ማድረግ አስፈላጊ ነው። ምክንያቱም ያለንበት የእድሜ ደረጃ ምን አይነት ነገር ላይ ልናተኮር እንደሚገባን የመወሰንና የመጠቆም አንዳንዴም የማስገደድ ጉልበት ስላለው ነው። የእድሜ ጥያቄ አንዳንድ በነገሩ በሚገባ ያሰቡና ያጤኑ አዋቂዎች እንዲህ ይሉናል። ከ20 ዓመት በታች የለጋነትና የሞኝነት ጊዜ ነው። ከዚሁ ጋር በገንዘብ ላይ ያለንም ግንዛቤ አናሳ ሊሆን ይችላል። ምናልባት ገንዘብን ብናገኝ ያገኘነውን ገንዘብ የምናውለው ዘለቄታ ለሌለው ነገር ሊሆን ይችላል። ከ20 ዓመት እስከ 35 ዓመት ቤተሰብን የመመስረትን ፍላጎት የምናዳብርበት ጊዜ ነው። ከዚህም ጋር የገንዘብ ፍላጎታችንና ትኩረታችን አብሮ ይለወጣል። ከ35 ዓመት እስከ 55 ዓመት የገንዘብ አቅማችንን የምንመሰረትበትና የምንገነባበት ጊዜ ነው። ማለትም ቀድሞ ባስቀመጥነው ዕቅድና መሰረት ላይ በመገንባት ጠንክረን የምንሰራበትና የገንዘብ አቅማችንን የምናሳድግበት ጊዜ ነው። ከ55 ዓመት በላይ ደግሞ ቀድሞ ለፍተን በገነባነው የገንዘብ አቅምና መሰረት ላይ በመረጋጋት የምንኖርበት ጊዜ ነው። ይህ እይታ ገንዘብን ከወቅቱ እድሜያችን ጋር በማዛመድ ማየት እንደሚገባን ይጠቁመናል። የምርጫ ጥያቄ እንደ እድሜ ደረጃ ቅድሚያ የምትሰጠው ነገር በተለያየ መጠን የሚያስፈልግህ የገንዘብ መጠንም ከዚያው ጋር ይቀያየራል። ይህንን ሁኔታ ደግሞ ጥርት ባለ መልኩ ማወቅና እንደ ምርጫ የማቀድ ሂደት ውስጥ መግባት አለብህ። ለምሳሌ ከላይ በተጠቀሰው የእድሜ ክፍፍል መሰረት ከ20 ዓመት በታች የሆነ ሰው በየጊዜው የምርጫ ለውጥ ሊያደርግ ይችላል። ይህ የሚሆንበት ምክንያት በአንድ ጎኑ የኃላፊነት ጫና ባለመኖሩና በምርጫ ለውጥ ውስጥ የሚመጣ ስህተት የሚያናጋቸው ሁኔታዎች አናሳ በመሆናቸው ሲሆን፣ በሌላ ጎኑ ደግሞ ከለጋ ዕድሜ የሚመጣ የግድየለሽነት ሁኔታ ሊሆን ይችላል። ከ20 እስከ 35 ዓመት ባለው ጊዜ ውስጥ አንዳንዱ ሰው ለትዳር በማሰብ ቤተሰብን መመስረት ሲመርጥ፣ ሌላው ደግሞ የብቸኝነትን ህይወት እንደ ምርጫ ሊወስደው ይችላል። እነዚህ ሰዎች የሚኖራቸው የገንዘብ ፍላጎት አንድ አይነት ሊሆን አይችልም። እንዲህ እያለ የምንመርጣቸው ምርጫዎች ከገንዘብ መጠን ፍላጎታችን ጋር አብረው ይሄዳሉ። የእርካታ ጥያቄ በቃኝ የምትለው ምን ደረጃ ላይ ነው? ፍቅርህ ከገንዘብ ጋር ነው ወይስ ገንዘብን ተጠቅመህ ከምታደርገው መልካም ነገር ጋር? ምን ያህል ገንዘብ ቢኖርህ ትረካለህ? ምን ማድረግ ብትችል እርካታ ጥጉ ጋር ይደርሳል? አንድ ነገር አትርሳ፣ እርካታህን የሚወስነው የገንዘብህ መጠን ሳይሆን ለማድረግ ያቀድከው ግብህ ላይ የመድረስህ ጉዳይ ነው። እቅድን አውጥቶ እዚያ ላይ በመድረስ መርካትን የማያውቅ ሰው በምንም ያህል የገንዘብ መጠን መርካት አይችልም። እንዲህ አይነቱ ሰው ባገኘ መጠን ተጨማሪ በመፈለግ ክስረት ውስጥ የሚኖር ሰው ነው። ልክ በገንዘብህ ምግብን ገዝተህ በመመገብ ለአንዴና ለመጨረሻ ጊዜ መጥገብ እንደማትችል ሁሉ የስሜት መዛባት ካለብህ በገንዘብ ተጠቅመህ ለማርካት ብትሞክር እንደገና ማለቂያ የሌለው የስሜት ረሃብ እንደሚይዝህ አትጠራጠር።